በሎሚ እምነታቸው የጨጓራ በሽታና የውስጥ ደዌን የሚፈውሱ፣ በማይጠንታቸው የወረርሽኝ በሽታንና አጋንንትን የሚያርቁ ጌታችን በጸሎት የተማጸነኝን ይፈትኑት ዘንድ አጋንንትን በላዩ ላይ አላሰለጥንበትም። ስምህን የጠራ መታሰቢያህን ያደረገ ገድልህን የጻፈ ያነበበ የሰማ ከመብረቅ ከቸነፈር ከረሃብ ከወረርሽኝና በእሳት ከመቃጠል ይድናል። ስሙንም በሕይወት መጽሐፍ እጽፍልሃለሁ ብሎ ቃል የገባላቸው። ዳግመኛም ከመነኮሳት ሁሉ አብልጬ ወደድኩህ በእናቴ በድንግል ማርያምም ንጽሕና አተምኩህ ያላቸው በባህር ውስጥ ገብተው 150ውን መዝሙረ ዳዊት እየጸለዩ ይሰግዱ የነበሩ 40 ቀናትን እየጾሙ ቅጠልን ብቻ ይመገቡ የነበሩ አራቱን ወንጌላት አዘውትረው ስለጸለዩ አንድ የብርሃንና አንድ የእሳት ሰረገላን ከጌታችን የተቀበሉ በጸሎታቸው አጋንንትን ምድር ተከፍታ እንድትውጣቸው ያደረጉ የስማቸው ትርጓሜ የእመቤታችን የድንግል ማርያም ስጦታ ማለት የሆነ የእመቤታችን ወዳጅ ታላቁ ኢትዮጵያዊ ጻድቅ አቡነ ሀብተ ማርያም ዛሬ ህዳር 26 ቀን ያረፉበት ዓመታዊ መታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ በአቡነ ሀብተ ማርያም ጸሎት ይማረን ይቆየን።